ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ እንግሊዘኛን ለማንበብ መከተል ያለብን ህጎችን ብቻ ነግራቸዋለሁ። እያንዳንዱን የእንግሊዘኛ አረፍተ ነገር ወይም ደግሞ ኮሙኒኬሽን በቀላል መንገድ ለማንበብ ምን አይነት ህጎችን መከተል አለብን የሚለውን እያንዳንዱን ህጉን እየነገርኳችሁ የሚሄድ ይሆናል። ወደ ትምህርቱ እንሂድ። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች ተቀምጠዋል። እነዚህን የእንግሊዘኛ አረፍተ ነገሮች ለማንበብ የምንከተላቸው ህጎች ምንድን ናቸው? በእንዴት አይነት መንገድ ነው ማንበብ የምንችለው የሚለውን በዚህ ትምህርት ወይም ቪዲዮ እያንዳንዱን እንመማራለን። ወደ ትምህርቱ እንሂድ። ኦኬ ከመጀመሪያው ስንጀምር የመጀመሪያውን አረፍተ ነገር ለማንበብ ምን ማድረግ አለብን? ኦኬ ከመጀመሪያው ቃል ልጀምር። የመጀመሪያዋ እንደምታዩት ተነባቢ ነች፣ ሁለተኛዋም ተነባቢ ነች፣ ሶስተኛዋ አናባቢ ነች። ሁለት ተነባቢ ከአንድ አናባቢ ጋር ሲመጣ ምን ተብሎ ይነበባል? ሺ ሚል ድምፅ አለው ወይም ደግሞ ሺ ተብሎ እንደሚነበብ ማወቅ አለብን። ኦኬ ወደዚህኛው ስንሄድ በሁለት ተነባቢ መካከል አንድ አናባቢ አለ። ማነች እሷም? ኤ። ሲም ተነባቢ ነች፣ ኤንም ተነባቢ ነች፣ ኤ አናባቢ ነች። ስለዚህ በዚህን ጊዜ ሲኤን እንደ ካ እናነባለን ወይም ደግሞ ካ ሚል ድምፅ አለው። ኤንን እንደ ን እናነባለን። በአንድ ላይ ካ ን ካን ተብሎ ይነበባል። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ኤስ ተነባቢ ነች፣ ደብሊው ተነባቢ ነች፣ ኤ አናባቢ ነች፣ ኤም ተነባቢ ነች። በዚህን ጊዜ ደግሞ ምን ብለን እናነባለን? አሁን ሶስት ተነባቢ ከአንድ አናባቢ ጋር ነው የመጣ። ኤስ ደብሊው ኤም ተነባቢ ናቸው፣ አይ አናባቢ ነች። ስለዚህ በዚህን ጊዜ ምን ብለን እናነባዋለን? ስዊም ሚል ድምፅ አለው ወይም ደግሞ ስዊም ተብሎ ይነበባል። ኦኬ ሙሉና አንብበው። ሺ ካን ስዊም፣ ሺ ካን ስዊም ምን ማለት ነው? መዋኘት ትችላለች እያለን ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ሁለት ተነባቢ ከአንድ አናባቢ ጋር ሲመጣ ምን ብላችሁ አንብቡት ብያቸዋለሁ? ሺ ተብሎ ይነበባል። ሺ ተነባቢዋ መጨረሻ ላይ ነው የመጣች። አናባቢዋ መጨረሻ ላይ ነው የመጣች። ሁለቱ ተነባቢ መጀመሪያ ላይ ነው የመጡ። ስለዚህ በዚህን ጊዜ ሺ ብለን ማንበብ አለብን ወይም ደግሞ ሺ ተብሎ ይነበባል። ኦኬ አንድ አናባቢ በሁለት ተነባቢ መካከል ሲመጣ ደግሞ ሲኤን እንደ ካ ማንበብ ብለናል። ወይም ደግሞ ሲኤ ካ ሚል ድምፅ አለው ብለናል። ኤን እንደ ን ይነበባል። በአንድ ላይ ካ ን ካን ብለን ማንበብ እንዳለብን አየን። ኦኬ ወደዚህኛው ስንሄድ ሲኦን በቀላሉ ከዚህ ጋር ኮ ብሎ ማንበብ ነው። ኦ ሚል ድምፅ ነው ያላት። ስለዚህ ሲኦን እንደ ኮ፣ ኦ ሳይለንት ነች፣ ኬን እንደ ክ፣ በአንድ ላይ ኮ ክ ኮክ። ኦኬ ሙሉ ሲነበብ ሽ ካን ኮክ፣ ሽካን ኮክ ማብሰል ትችላለች እያልን ነው። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ ሲኤችኢን ምን ብለን ማንበብ እንዳለብን አይተናል። ሽ ተብሎ እንደሚነበብ አየን፣ ወይም ደግሞ ሽ ተብሎ ይነበባል። ኦኬ ከዛ ሲኤን እንደ ካ ማንበብ እንዳለብን አይተናል። ካ ተብሎ ይነበባል። ኤን ን ተብሎ እንደሚነበብ ከዚህ ጋር አይተናል ማለት ነው። ስለዚህ ባለ ላይ ሲነበብ ካንና ንን በአንድ ላይ ስናነባቸው ካ ን ካን ብለን ማንበብ ቻልን ማለት ነው። ወደዚህኛው ስንሄድ ጂዩ አሁን ከዚህ ጋር ጂ ተነባቢ ነች፣ ዩ አናባቢ ነች። ስለዚህ ጂዩን ጃ ብላችሁ ማንበብ። ጃ ኤምን ለብቻዋ እንደ ም፣ ፒን እንደ ፕ። ከዚህ በኋላ በቀላሉ አገጣጥመን ስናነበው ጃ ም ፕ ጃምፕ። ኦኬ ሙሉን አንብበው። ሺ ካን ጃምፕ፣ ሺ ካን ጃምፕ መዝለል ትችላለች እያለን ነው። ኦኬ ወደዚህኛው ስንሄድ
በተመሳሳይ ሲኤችኢን ሽ ብለን ማንበብ ቻል። ኦኬ ከዛ ሲኤን እንደ ካ ኤንን እንደ ን። ኦኬ ባለ ሲነበብ ካን ካን። ኦኬ ስለዚህ ሲኤኤን የሚል ቃል ሲመጣ ሁሌም ምን ብለን ማንበብ እንዳለብን አየን፣ ካን ተብሎ እንደሚነበብ ማወቅ ይኖርብናል ማለት ነው። ኦኬ ወደዚህኛው ስንሄድ ዲኤን እንደ ዳ እናነባለን፣ ኤንን እንደ ን፣ ሲኢን በአንድ ላይ ስ ሚል ድምፅ ነው ያለው። ስለዚህ ባንድ ላይ ስናነበው ዳ ን ስ ዳንስ። ኦኬ ሙሉ ሲነበብ ሽ ካን ዳንስ፣ ሽካን ዳንስ። መደነስ ትችላለች ወይም ደግሞ መጨፈር ትችላለች ማለት ትችላላችሁ። ኦኬ ወደዚህኛው ስንሄድ በተመሳሳይ ሲኤችኢ ሽ ተብሎ እንደሚነበብ አየን፣ ወይም ደግሞ ሽ ተብሎ ይነበባል ብለናል። ኦኬ ከዛ ሲኤን ካ ብለን ማንበብ ኤንን ን ሚል ድምፅ እንዳለው አየን። ስለዚህ በአንድ ላይ ካ ን ካን። ኦኬ ወደዚህኛው ስንሄድ ዲን ለብቻው አሁን ከዚህ ጋር ተነባቢ ነው ቀድሞ የመጣ። ስለዚህ ተነባቢ ቀድሞ ከመጣ ተነባቢዋን ለብቻ እናነባለን። ስለዚህ ዲ ድ ሚል ድምፅ አለው። አር አይን በአንድ ላይ ራይ እንላለን። ቪኢን ቭ። ስለዚህ ባንድ ላይ ስናነበው ድ ራይ ድራይቭ። ሙሉ እናነበው ሽ ካን ድራይቭ። ሽካን ድራይቭ ማለት መንዳት ትችላለች ወይም ደግሞ ማሽከርከር ትችላለች እያለን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ሲኤችኢ ሽ ተብሎ እንደሚነበብ አየን፣ ወይም ደግሞ ሽ ሚል ድምፅ አለው ብለናል። ኦኬ ከዛስ ሲኤን እንደ ካ ኤንን እንደ ን ማንበብ ብለናል። ስለዚህ ካንና ንን ባንድ ላይ ስናነበው ካ ን ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ፒን ለብቻዋ እንደ ፕ፣ ኤልኤ እንደ ላ፣ ዋይ እንደ ይ ባንድ ላይ ሲነበብ ፕ ላ ይ ፕላይ ተብሎ ይነበባል። ሙሉ ስናነበው ሽ ካን ፕላይ፣ ሽካን ፕላይ ማለት መጫወት ትችላለች እያልን ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ቢኢን ቢ ብለን ማንበብ። ቢ አሁን ቢ ስትሉ ኢ የሚል ድምፅ አላት። ስለዚህ ሁሌም ቢ ከኤ ጋር ስታገኟቸው ምን ብለን ማንበብ አለብን? ቢ ብለን ማንበብ። ኦኬ ከዛ ወደዚህኛው ስንሄድ ኤፍኤም በቀላሉ ፋ እንላለን። ኤስን ስ፣ ቲን እንደ ት ባለ ላነበው ፋ ስ ት ፋስት። ሙሉ ሲነበብ ቢ ፋስት። ቢ ፋስት ስትሉ ፍጠን እያላችሁ ነው። ፍጠን ወይም ደግሞ ፍጠኝ ለማለት ከፈለጋችሁ ቢ ፋስት ማለት ትችላላችሁ። ወደ ሁለተኛው ስንሄድ በተመሳሳይ ኦኬ ቢኢን ቢ እንላለን። ኦኬ ከዛ ወደዚህኛው ስንሄድ አርኢን ሪ እንላለን። ኤ ሳይለንት ነች። ዲን ድ ብለን ማንበብ። ባላይ ሲነበብ ሪ ድ ሬድ። በአንድ ላይ ቢ ሪድ ምን ማለት ነው? አንብብ እያለን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ቢኢን ቢ እንላለን። ኦኬ ከዛስ ኤስ ኤል ኦ ደብሊው ምን ተብሎ ይነበባል? ስሎ ብለን ማንበብ። ባላይ ሲነበብ ቢ ስሎ ተረጋጋ ወይም ደግሞ ተረጋጊ ማለት ስንፈልግ ቢ ስሎ ማለት ትችላላችሁ። ኦኬ ከዛ ወደዚህኛው ስንሄድ ቢኢን በተመሳሳይ ቢ እንላለን። ሲኦን እንደ ኮ ሳይሆን እንደ ካ፣ ኤምኢን እንደ ም ባላይ ሲነበብ ካ ም ካም። ሙሉ ሲነበብ ቢካም። ቢካም ማለት ና ወይም ደግሞ ነይ ለማለት ስትፈልጉ ቢካም ማለት ይቻላል። ኦኬ ወደዚህኛው ስንሄድ በተመሳሳይ ቢኢን ቢ እንላለን። ኦኬ ከዛ ሲን ለብቻዋ እንደ ክ፣ ኤልኢን እንደ ሌ፣ ኤ ሳይለንት ነች፣ ኤንን እንደ ን ባላይ ሲነበብ ክ ሌ ን ክሊን። ሙሉ ሲነበብ ቢ ክሊን። ቢ ክሊን ማለት አጽዳ ወይም አጽጂ ማለት እንችላለን። ኦኬ ወደ መጨረሻው ስንሄድ ቢኢን በተመሳሳይ ቢ እንላለን። ዲኤን እንደ ዳ፣ ኤንን እንደ ን፣ ሲኢን እንደ ስ ባላይ ሲነበብ ዳ ን ስ ዳንስ። ሙሉ ሲነበብ ቢ ዳንስ። ቢ ዳንስ ማለት ደንስ፣ ጨፍር፣ ጨፍሪ ወይም ደግሞ ጨፍር፣ ጨፍሪ ለማለት ስንፈልግ ቢ ዳንስ ማለት ትችላላችሁ። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ ከቻለን በእርግጠኝነት አንድ ቀን እንግሊዘኛን አቀላጥፈን ማንበብ መጻፋችን የማይቀር ነው ማለት ነው። ኦኬ የዛሬ ትምህርታችን ይህንን ይመስል ነበር።
ለቻናላችን አዲስ የሆናችሁ ቤተሰቦች ሳብስክራይብ አድርጉ። ሳብስክራይብ ያደረጋችሁ ደግሞ ላይክ፣ ሸር እያደረጋችሁ የበለጠ ለብዙዎች ተደራሽ እንዲሆን አድርጉልን። የምንለቃቸው ቪዲዮዎች ብዙም እየታዩ አይደሉም። ተባበሩን። ሸር፣ ላይክ፣ ሳብስክራይብ አድርጉ። የዛሬ ትምህርታችን ይህን ይመስላል። ቀጣይ በሌላ ትምህርት እንገናኝ። ባይ ባይ።